ሸዋ ላይ ለ3 ቀናት በተካሄደ ተከታታይ ውጊያ በርካታ የብልጽግና ሪፐብሊካን ጋርድ አባላት ሕይወታቸው ማለፉን አፋብን አስታውቋል። በመጀመሪያው ቀን የሪፐብሊካን ጋርድ ፋኖ የያዘውን ቦታ ለማስለቀቅ ሙከራ ካደረገ በኋላ በቀጣዮቹ ቀናት ደግሞ እነርሱን አጅቦ የመጣው የባዴን ሚሊሻም እንዳልቀረለት ንቅናቄው ይፋ አድርጓል። ቁስለኞችም ወደ አቅራቢያው ከተማ ሆስፒታሎች ሄደዋል። ሙሉ መረጃውን የምትሰሙት ይሆናል። የአብይ አህመድ አገዛዝ በ8 ዓመታት ውስጥ ለሁለተኛ ጊዜ የስርዓት ለውጥ ለማምጣት ተዘጋጅቻለሁ ሲል ማወጁ ተሰማ። ብልጽግና ለውጥ ፖለቲካዊ ታዛቢዎች የስርዓት መፈረካከስ ያሉት ቀጣዩ ዕቅድ ሕገ መንግሥት ቀይሮ አብይን ፕሬዝደንት ማድረግ ነው ተብሏል። ብልጽግና ሁለተኛውን ለውጥ እስከፈጽም ድረስ ጊዜ ስጡኝ ቢለም ፖለቲካዊ ታዛቢዎች ግን አሁንም አብይ አህመድ ሌላ ዙር ስህተት ውስጥ እየገባ ነው ሲሉ በማስጠንቀቅ ላይ ናቸው። ለመሆኑ አብይ አህመድ የሰራቸውና ሀገሪቱን ገደል አፋፍ ላይ ያቆሟት ከባድ ስህተቶች የትኞቹ ናቸው? በቀጣይ የመትረፍ እድሉስ? ሙሉ መረጃውን በሰዓቱ የምሰሙት ይሆናል። በአማራ ሳይንት በለጩማ ግንባር መካነ ሰላም ላይ ግምገማ በሚል ሽፋን ዶልተው ሲመለሱ በነበሩ የብልጽግና ወታደራዊ አመራሮች ላይ በተፈጸመ የደፈጣ ጥቃት በርካቶች መሞታቸው ተሰማ። በአሁኑ ሰዓት በዚሁ የደፈጣ ጥቃት ምክንያት የደሴ ሆስፒታል በቁስለኞች የተጨናነቀ ሲሆን ማንም ሲቪል ወደ ሆስፒታል እንዳይገባ ብልጽግና አግደዋል። በሌላ በኩል አገዛዙን ከድተው ፋኖን የሚቀላቀሉ የሰራዊት አባላት ቁጥርም በመጨመር ላይ መሆኑን ንቅናቄው አስታውቋል። የዚህንም መረጃ የምትሰሙት ይሆናል። አሜሪካ ህገወጥ ናቸው ያለቻቸውን ስደተኞች ወደ ሴንትራል አፍሪካ ሪፐብሊክ ልታባር እንደሆነ አፍሪካን ኢንተለጀንስ ዘግበዋል። በድህነት የሚታወቀው የሴንትራል አፍሪካ መንግስት ለዚህ ውለታው $85 ሚሊዮን እንደሚከፈለው የተነገረ ቢሆንም የአገሪቱ ሁኔታ አስተማማኝ ነው ወይ የሚለው ጥያቄ ግን ተነስቷል። የሰብአዊ መብት ተሟጋች ድርጅቶች የስደተኞቹ የትውልድ አገር አገዛዞች ከሴንትራል አፍሪካ ይዘዋቸው እንዳይሄዱ የሚል ስጋታቸውን አቅርበዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በአፋብን ሸዋ ጠቅላይ ግዛትና በአብይ አህመድ ሪፐብሊካን ጋርድ መካከል ከባድ ውጊያ መቀስቀሱ ተሰምተዋል። በሚሊሻ መንገድ መሪነትና አጃቢነት የተንቀሳቀሰውና አብይ አህመድ ጦርነትን ሰርጀሪ ያደርጋል የተባለለት የሪፐብሊካን ጋርድ ጦር ከባድ ምት አርፎበታል ሲሉ የአፋብን አመራሮች ለአስራት ገልጸዋል። ድሉን የተቀናጀው ደግሞ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ነበልባል ክፍለ ጦር እንደነበረም ታውቋል። መብረቅ ሻለቃና መቶ አለቃ አበባው ሻለቃ ፋኖች በጥምረት ባደረጉት ገድል የብልጽግናው ሰራዊት ትላንት ከቀኑ 6 ሰዓት እስከ ሌሊቱ 9 ሰዓት ከ45 ሰዓት በነበረው ፍልሚያ ፋኖዎቹ መብረቃዊ ክንዳቸውን በመሰንዘር ድል አስመዝግበዋል ተብሏል። መነሻውን ከባልጭ አድርጎ ወደ ኢራምቡቲ ቀበሌ ያቀናው የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ የሰበሰባቸው ሆዳደር ሚሊሻዎች እንዲሁም አዲስ ተጨማሪ ሰራዊትን በመያዝ ኢራምቡቲ ቀበሌን እቆጣጠራለሁ ብሎ በመንጋ ቢመጣም ባይበገሬዎቹ ነበልባል ክፍለ ጦር ሰራዊት ወደ መጣበት እንዲመለስ ተደርጓል ተብሏል። የኃይል ብልጫ የተወሰደበት የብልጽግና ሰራዊት ከ15 በላይ ሪፐብሊካን ጋርዱ እንደተገደለበትና ቁጥሩ በውል ያልታወቀ ቁስለኛ በአምቡላንስ ከ4 ጊዜ በላይ ጭኖ ሲያመላልስ እንደቆየም ተነግሯል። ይህ በእንዲህ እንዳለ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር 7 ክፍለ ጦር 1 የአገዛዙን ወታደር 1 ዘመናዊ ስናይፐር መሳሪያ 1 የደረት ትጥቅ 4 ካዝና በመማረክ ወደ ፋኖ አስገብቷል። በሌላ የአውደ ውጊያ ቀጠና ደግሞ በሸዋ ጠቅላይ ግዛት ይፋት አውራጃ አስገራሚ ጀብዶች ተሰርተዋል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ ኮር 7 ክፍለ ጦር ዛሬም እንደ ትላንቱ በጠላት ይዞታዎች ውስጥ ሰርገው በመግባት አስገራሚ ድሎችን ማስመዝገባቸውን ቀጥለውበታል። የክፍለ ጦሩ ልዩ የኦፕሬሽን ቃኞች የአብይ አህመድ ሰራዊት ወደሚንቀሳቀስበት ቦታ ሰርገው በመግባት የጠላትን እቅድ በማክሸፍ መብረቃዊ ጥቃቶችን ፈጽመዋል። የአብይ አህመድ ሰራዊት ላይ የ7 ክፍለ ጦር ጀግኖች በትላንትናው ዕለት በበርጊ ቀበሌና በይልሞ መካከል ላይ አድፍጠው በመጠበቅ ከባድና ድንገተኛ ጥቃት ፈጽመዋል። በዚህ እልህ አስጨራሽ የሌሊት ውጊያ የጠላት ኃይል ድባቅ በመመታቱ ወደ መጣበት ተገዶ ለማፈግፈግ ሲገደድ 4 ወታደሮቹ ሕይወታቸው እንዳለፈና የተቀሩት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙ የውስጥ መረጃዎቻችን አረጋግጠዋል። ይህ የድል ጉዞ ሳይቋረጥ ዛሬ ከጠዋቱ 12 ሰዓት ላይ
ከአጣዬ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረው የወዳደር ሚሊሻ ኃይል ላይ ሌላ ስልታዊ ጥቃት መፈጸሙም ተሰምተዋል። የክፍለ ጦሩ የቁርጥ ቀን ልጆች አራዳ በር ላይ ቀድመው ሰርገው በመግባትና ምሽግ በመያዝ ሚሊሻው ላይ መብረቃዊ ጥቃት እንደፈጸሙ ተመልክተዋል። በዚህ አስጨራሽ ውጊያ እንድሪስ የተባለ የሚሊሻ መሪ እስከ ግብረ አበሮቹ ሙሉ በሙሉ የተደመሰሰ ሲሆን ካጋጠማቸው ከባድ ሽንፈት የተረፉት ሶስቱ ደግሞ በከባድ የመቁሰል አደጋ ምክንያት ሪፈር ተጽፎላቸው በህይወትና በሞት መካከል ይገኛሉ ሲሉ የንቅናቄው አመራሮች ለአስራት በላኩት መረጃ አስታውቀዋል። ለማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን። የብልጽግናው አገዛዝ ሀገራዊ ምክክር ያለው የካድሬዎች መድረክን ወደ ስርዓት ለውጥ አምጥቶት አሁንም ትንሽ ጊዜ ስጡኝ ማለት ጀምረዋል። ጫናዎች በርትተዋል። አብይ አህመድ ይልቀቅ የሚሉ ግፊቶች በጉልበትም በሰላምን መንገድ ተጧጡፈው ቀጥለዋል። ይህን ሁኔታ በአግባቡ የተረዳው ብልጽግና የምክክር ኮሚሽኑ በፍጥነት ስራውን እንዲጨርስ ያዘዘ ሲሆን አዲስ ስርዓት ጠብቁ ማለትም ጀምረዋል። እሱን ወደ በኋላ እናቆየውና አብይ አህመድ 2010 ላይ ይዤ መጣው ያለው ስር ነቀል ፖለቲካዊ ለውጥ ለምን ገደል እንደገባ ባጭሩ እናየዋለን። ፖለቲካዊ ተንታኞች አንድ መሪ ለውጥ ይዞ መጣው ካለ የግድ 3 ጉዳዮችን ማሳካት ይኖርበታል ባይ ናቸው። ሰላም፣ ዳቦና የህዝብ ክብር። ከነዚህ 3 ቁልፍ ጉዳዮች ውስጥ አንዱ ካልተሳካ ለውጡ ከሽፏል ብለው ይጠሩታል። የአብይ አህመድ ግን አንዱ ብቻ ሳይሆን 3ቱም ከቁጥጥር ውጪ ሆነውበት ግራ መጋባቱን ቀጥሏል ይባላል። የመጣበት አደጋ ደግሞ ከውስጥም ከውጭም ነው። ዳቦ ሰማይ ነክቷል። ጦርነት ልክ እንደ ስራ ዕድል ለወጣቱ መከፋፈል ከጀመረም ውሎ አድሯል። ክብር ለተባለው ደግሞ በተለይ የአማራ የህሊና እስረኞች የኦህዴድ እስር ቤትን ሞልተውታል። ባጭሩ እንኳንስ ለውጥ ሊመጣ የነበረው ፈራርሶ ሀገሪቱ በገደል አፋፍ ላይ እንድትቆም አስገድዷታል የሚሉ ታዛቢዎች ቁጥር ስፍር የላቸውም። ይህ የተሳሳተ የባቡር ጉዞ መጨረሻው ገደል እንደሆነ ሁሉም ዓለም አቀፍ የፖለቲካ ተመራማሪዎች በተለይ ምዕራባውያን ሲያስጠነቅቁ የሰነበቱ ሲሆን አሁን ደግሞ ብልጽግና እኔን ተቡኝና በስልጣን እያለው የስርዓት ለውጥ ይምጣ ማለት ጀምረዋል። ይህ እንግዲህ በ8 ዓመት ውስጥ ለሁለተኛ ጊዜ መሆኑ ነው። ጥድፊያው የተጀመረውም የኢትዮጵያ ሕዝብ አይኑ እያየ ሀገር ሊፈራርስ እንደሆነ በማረጋገጡ ነው ተብሏል። ፖለቲካዊ ታዛቢዎች ይህንን የብልጽግና የስርዓት ለውጥን ባይቃወሙም ነገር ግን አብይ አህመድ ላይ አሁንም ከፍተኛ ጥርጣሬ አላቸው ይባላል። የመጀመሪያው ለውጥ የሚለው ጊዜና እፎይታ ለማግኘት ነው። ከውጭም የገንዘብ ድጋፍ ለመሰብሰብ ህዝቡንም ትንሽ ታገሱ ለማለት ቢሆንስ ብለው ይሞግቱታል። ሌላው ደግሞ ለውጥ ተጀመረ ቢባል እንኳን የኢትዮጵያ ቀውስ እንዲህ በቀላሉ አይፈታም የሚለው ነው። ለዚህ ደግሞ ተጠያቂ የሚያደርጉት ራሱን አብይ አህመድን ነው። ሰውየው ወደ ስልጣን እንደመጣ ተቋማት ላይ ጠንክሮ በመስራት የመጣው ይምጣ ቢል ኖሮ ዛሬ እሱ እንኳን ከስልጣን ቢወርድ ሀገር ትተርፍ ነበር ሲሉ ሙግታቸውን ይቀጥላሉ። በአንጻሩ አብይ አህመድ እንኳንስ ተቋም ሊገነባ ያሉትንም አፈራርሶ እሱ ፈላጭ ቆራጭ ለመሆን ሞከረ ሲሉም ያጣጥሉታል። ይህ ሙከራው ከፍተኛ ፖለቲካዊ ቀውስ ውስጥ ሲከተው ወደ ስልጣን ያመጣውንና በኢትዮጵያ ጉዳይ የአንበሳውን ድርሻ ይወስዳል የሚባለውን የአማራ ህዝብ ላይ መዝመቱ ደግሞ የአብይን ሞገስ እንደ ጤዛ እንዳረገፈው ምልከታቸውን ይቀጥላሉ። ስለሆነም አሁን ለሁለተኛ ጊዜ እድል ስጡኝ የሚለው ሙከራው ገና ከጅምሩ መውደቁን የሚያሳይ ሲሆን ህዝቡም ተስፋ እንደሌለው ማረጋገጡን በማስረጃ ይሞግታሉ። ለሞቱ አነስተኛ ቁጥር ላላቸው ኢትዮጵያውያን እንደ መንግስት ይቅርታ እጠይቃለሁ ብሎ ስራ የጀመረው አብይ አህመድ ለባሰ ሞት ምክንያት ሆኗልና ፖለቲከኞች በቅጡ ሳይባርቁ ህይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። ሁሉንም ነገር ወደ 2010 እንመልሰውና አብይ አህመድ እንደገና እድል ተሰጠው ብንልስ የአገሪቱን ቀውስ ለመፍታት ማለትም ሰላም ለማስፈን ዳቦን ርካሽ ለማድረግና የፖለቲካ እስረኞችን ለመፍታት አቅም አለው ወይ የሚለው ጥያቄ ይከተላል። መልሱ የሚሆነው አብይ አህመድ እነዚህን ጥያቄዎች ለመመለስ ፍላጎትም አቅምም የለውም የሚል ነው።
ስለሆነም ሊኖረው የሚችለው የመጨረሻው አማራጭ በምክክር ኮሚሽኑ በኩል ህገ መንግስት ቀይሮ ፕሬዝደንት ከሆነ በኋላ ቀውሱ ሲቀጥል ሀገር ከመፈራረሱ በፊት የህዝብን ስልጣን አስረክቦ መሄድ ይሆናል። በአማራ ሳይንት በለጩማ ግንባር ሲንቀሳቀሱ የነበሩ ከፍተኛ የብልጽግና አመራሮች ላይ አስደናቂ የደፈጣ ጥቃት እንደተፈጸመባቸው ተሰማ። በሕይወት የተረፉት ወደ ደሴ ሆስፒታል ሲወሰዱ፣ በሌላ በኩል ደግሞ አሁንም ያገዛዙ ሰራዊት አባላት ፋኖን መቀላቀላቸውን እንደቀጠሉ ታውቋል። የብልጽግና ወታደራዊ አመራሮች የደፈጣ ጥቃት የገጠማቸው በመካነ ሰላም ከተማ ለቀናት የሴራ ስብሰባ አካሂደው ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ በንስሮቹ በተደረገላቸው አቀባበል እንደሆነም ተመልክተዋል። የአገዛዙ የጦር አመራሮች በመካነ ሰላም የነበራቸውን የግምገማ ስራ ጨርሰው የተለመደ የጥፋት ተልዕኳቸውን ለመፈጸም በከፍተኛ አጀብ እየተንቀሳቀሱ በነበረበት ቅጽበት ፋኖ በለጩማ በተባለው ስልታዊ ቦታ ላይ መንገዱን ዘግቶ በመጠባበቅ ባልተገመተ ሁኔታ በመብረቃዊ የደፈጣ ጥቃት አጣድፏቸዋል ተብሏል። ደፈጣው የተፈጸመው በጀብደኛው ሚኒሊክ እዝ ስር በ105ኛ ኮር የ71ኛ ክፍለ ጦር አናብስቶች ሲሆን በጥቃቱም የብልጽግና ዋና ወታደራዊ መሪዎች ጭምር ሙትና ቁስለኛ ሆነዋል ሲል የንቅናቄው አመራሮች አረጋግጠዋል። በጀግኖቹ ክንድ የደረሰበትን ከባድ ጉዳት መቋቋም ያልቻለው የብልጽግና ጦር አመራሮቹን ለማዳን በከፍተኛ መደናገጥ ውስጥ ሆኖ ሲያነሳ የዋለ ሲሆን ከፍተኛ ጉዳት የደረሰባቸው የጦር መኮንኖችም ወደ ደሴ ሆስፒታል በሪፈር ተሸኝተዋል። ቀሪዎቹ በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታል መግባታቸውን ከደፈጣው በኋላ ከውስጥ አርበኞች በኩል የተገኘው መረጃ አመልክተዋል። በጉዳቱ የተደናገጠው ስርዓት ሽንፈቱን ለመደበቅ ከትላንት ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉት አመራሮች ማህበረሰቡ እንዳያቸው በሚል ስጋት ከሕክምና ባለሙያዎች ውጪ ማንም ሲቪል ታካሚ ወደ ሆስፒታል ግቢ እንዳይገባ ሙሉ በሙሉ እስካሁን ድረስ አግደው ይገኛሉ ሲል የ105ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። በሌላ በኩል የብልጽግናው ስርዓትን በቃን ያሉ የሰራዊት አባላት አንድ ጥቁር ስናይፐርና አንድ ጥቁር ክላሽ በመያዝ ፋኖን ተቀላቅለዋል። የሰራዊት አባሎቹም ከአገዛዙ 11ኛ እዝ 104ኛ ኮር 84ኛ ክፍለ ጦር የወጡ ሲሆን አገዛዙ እያደረገ ያለውን ዘር ተኮር ግድያ በመቃወም የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። የሰራዊት አባሎቹ ወደ ፋኖ ሲመጡ በ105ኛ ኮር እና በ33ኛ ክፍለ ጦር አመራሮች ደማቅ አቀባበል የተደረገላቸው ሲሆን አባሎቹም በተደረገላቸው አቀባበልና እንክብካቤ መደሰታቸውን ገልጸዋል ሲል የ105ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። የአሜሪካ መንግስት ህገወጥ ስደተኞችን ወደ ሴንትራል አፍሪካ ሪፐብሊክ ባንጉን ለመላክ መዘጋጀቱን አፍሪካ ኢንተለጀንስ ዘግቧል። ስደተኞቹ በአገር አሜሪካ ጥገኝነት ጠይቀው ያልተሳካላቸውና ወደ ትውልድ ሀገራቸው ቢመለሱ በአገዛዞች አደጋ ይደርስባቸዋል የተባሉ ናቸው ተብሏል። የአሜሪካ መንግስት ሴንትራል አፍሪካ ሪፐብሊክ ለዚህ ውለታዋ $85 ሚሊዮን ክፍያ የፈጸመላት ሲሆን በተለያዩ ዙር የሚመጡ ስደተኞችን መቀበል ደግሞ የአገሪቱ ድርሻ ይሆናል። የትራምፕ አስተዳደር ስደተኞች የሚኖሩበትን ሀገር እንዲያገኙ አፍሪካን ተመራጭ ያደረገ ሲሆን ከዚህ በፊት ሩዋንዳና ኡጋንዳ በተመሳሳይ መንገድ ከአሜሪካ የተባረሩ ስደተኞችን መቀበላቸው አይዘነጋም። ሴንትራል አፍሪካ ሪፐብሊክ በድህነት ቀውስ ውስጥ የምትገኝ ሀገር በመሆኗ ስደተኞችን ከአሜሪካ ለመቀበል አላመነታችም ተብሏል። በምላሹ ከገንዘቡ በተጨማሪ ሀገሪቱ ከአሜሪካ ፖለቲካዊ ድጋፍ እንደምታገኝም ቃል እንደተገባላት ተዘግቧል። ይህም ቢሆን ግን የሰብአዊ መብት ተሟጋቾች ስደተኞቹ አፍሪካ ውስጥ ዋስትና ሊኖራቸው አይችልም፣ የሀገራቸው መንግስታት ያሉበት በመሄድ ሊይዟቸው ይችላል ሲሉ ስጋታቸውን ይገልጻሉ። ይህ ብቻ አይደለም። ነገሩ አፍሪካን ለመጥቀም ነው ወይንስ በእጅ አዙር ተጽዕኖ ለማሳደር ነው የሚለውም ጥያቄ ይነሳል። ለምሳሌ በሴንትራል አፍሪካ ሪፐብሊክ የሩሲያ ወታደሮች ስለሚገኙ አሜሪካ ስደተኞችን ሽፋን በማድረግ በዛው ተጽዕኖ ለማሳደር ትሰራለች እየተባለ እንደሚገኝም ሮይተርስ እና ሌሎች ዓለም አቀፍ መገናኛ ብዙሃን ሲዘግቡ ቆይተዋል። ይህን ለማረጋገጥ በቀጣይ የትራምፕ አስተዳደር የሚያባረራቸው ስደተኞችና ውጤቱን መገምገም ግድ ቢሆንም
ስጋቱ ግን አሁንም እንደቀጠለ ነው ይባላል። ስደተኞቹ መነሻቸውን ያደረጉት ኢራን፣ አፍጋኒስታን የመሳሰሉ ሀገራት መሆኑ ደግሞ ከፖለቲካ ይልቅ ሰብአዊነት ይቅደም የሚለው ጥሪ እንዲጠናከር አስገድዶታል። ከዚህም በላይ ግን የአሜሪካ ፍርድ ቤት ስጋት ያለባቸው ስደተኞች ወደ አገራቸው እንዳይመለሱ የሚል ውሳኔ ማሳለፉም አይዘነጋም። የፍርድ ቤቱ ውሳኔ ወደ አገራቸው አይመለሱ የሚል እንጂ ጭራሽ አይመለሱ በማለት አላዘዘም ተብሏል። ይህን ክፍተት በመጠቀም ነው እንግዲህ የትራምፕ አስተዳደር ወደ አገራችሁ ባልመልሳችሁም ከሶስተኛ ሀገር አተርፉም ማለት የጀመረው። የሰብአዊ መብት ተሟጋቾች ግን ይህን የህግ ክፍተት በመጠቀም የአሜሪካ መንግስት ጥድፊያ መጀመሩን የወደዱት አይመስሉም ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም